ከሰው ክፋትና የልቡ ምኞት መጥፎነት የተነሳ እግዚአብሔር አምላክ ሰውን በመፍጠሩ ተጸጸተ። እግዚአብሔርም የፈጠርኩትን ሰው ከምድር ላይ አጠፋለሁ፣ ከሰው እስከ እንስሳ እስከ ተንቀሳቃሽም እስከ ሰማይ ወፍም ድረስ ስለፈጠርኳቸው ተጸጽቻለሁና አለ። ኖህ ግን በእግዚአብሔር ፊት ሞገስን አገኘ። እግዚአብሔርም ኖህን አለው፣ የሥጋ ሁሉ ፍጻሜ በፊቴ ደርሷል። ከእነርሱ የተነሣ ምድር በግፍ ተሞልታለችና እኔም እነሆ ከምድር ጋር አጠፋቸዋለሁ። ከጎፈር እንጨት መርከብን ለአንተ ሥራ፣ በመርከቢቱም ጉርጆችን አድርግ፣ በውስጥም በውጭም በቅጥራን ለቅልቃት። እግዚአብሔር አምላክ ለኖህ መርከቧን ከጎፈር እንጨት እንዲሠራና በውስጥም በውጭም በቅጥራን እንዲለቀልቃት አዘዘው። አንደኛው አስደናቂ ምስጢር ያለው እዚህ ጋር ነው። ቅጥራን የሚለው ቃል። ይህ ቅጥራን የሚለው ቃል በእንግሊዘኛው ፒች ማለት ሲሆን በኦሪጂናል የዕብራይስጥ ቋንቋ ደግሞ ኮፈር ማለት ነው። ይህ ቃል በመጽሐፍ ቅዱስ ውስጥ እጅግ ትልቅ ቦታ አለው። ምክንያቱም በመላው ብሉይ ኪዳን ውስጥ ማስተሰሪያ ወይም ቤዛ ተብሎ የተተረጎመው ይህ ኮፈር የሚለው ቃል ነው። ይህ በአጋጣሚ የሆነ አይደለም። ቅጥራኑ ወይም ኮፈር የጥፋት ውሃው ወደ መርከቧ ገብቶ በውስጧ ያሉትን እንዳያጠፋ አሽጎ እንደሚጠብቅ ሁሉ መጽሐፍት ስለ እኔ የሚመሰክሩ ናቸው በማለት የተናገረው ጌታችን ኢየሱስ ክርስቶስም ለእኛ በእርሱ ለምናምነው ቤዛ ወይም የኃጢአታችን ማስተሰሪያ ምክንያት ሆኖ እኛን ከዘላለም ፍርድ ይጋርደናል። የመርከቧ እንጨት የማዕበሉን ድብደባ ለሰዓታት ሲቀበል፣ በውስጧ ያሉት ግን ሰላም ነበሩ። ምክንያቱም እንጨቱ ስለ እነርሱ መከራን ተቀብሏል። ኢየሱስ ክርስቶስም እንዲህ ነው ያደረገው። እኛ እንድንድንና የዘላለም ሕይወት እንዲኖረን ስለ እኛ መከራ ተቀበለ።